በዓለም ላይ ነፃነቷን ስትቀዳጅ በአጠቃላይ 12 ኪሎ ሜትር ብቻ የሚረዝም የኮንክሪት አስፓልት መንገድ የነበራት ሙሉ በሙሉ በድህነት የተቆለፈችና በአጠቃላይ በሀገሪቱ ውስጥ የነበሩ የተማሩ የዲግሪ ምሩቃን ቁጥር ከ20 የማይበልጥ እጅግ ምስኪን የነበረች ሀገር ዛሬ ላይ ከአውሮፓ እምብርት ምስራቃዊ ሀገራት እኩል የላቀ የኢኮኖሚ ጥንካሬና በአፍሪካ ከፍተኛው የነፍስ ወከፍ ገቢ ባለቤት መሆን የቻለች አፍሪካዊት ሀገር አለች። ይህች ሀገር ገንዘቧን የምትጠራው በዝናብ ስም ሲሆን የሀገሪቱ የወንጀል መጠን ከማንኛውም የአፍሪካ ሀገር እጅግ ዝቅተኛውና በጣም የሰለጠነ ዲሞክራሲያዊ ስርዓት ያላት ሀገር በመሆን በቀዳሚነት ትታወቃለች። ዛሬ ወደ ደቡባዊ የአፍሪካ ክፍል በዓለም ላይ እጅግ ሰላማዊና ባለጸጋ ወደ ሆነችው ድንቅ ምድር ወደ ቦትስዋና ምድር ዘልቀን እንገባለን። ታሪኳን ዝም ብለን በደረቅ የታሪክ ማውጫ ሳይሆን በውስጧ በሚገኙት እውነተኛ ማራኪና አስገራሚ የሀብት ንጽጽሮችና ለየት ባሉ እንግዳ ባህሎቿ ውስጥ ዘልቀን እንጎበኛታለን። የቦትስዋና ስም ራሱ ትርጉሙ እጅግ የሚገርም ሲሆን በቀጥታ የትስዋና ሀገር ሰዎች ማለት ነው። ቦ ማለት ሀገር ማለት ሲሆን ትስዋና ደግሞ የሀገሪቱ ትልቁና ዋነኛው ብሔረሰብ ስም ነው። የቦትስዋና የድል ጉዞ ሲነሳ መጀመሪያ አእምሯችን የሚቀረጸው ትልቁ እውነት ይህች ሀገር ከአፍሪካ ሀገራት ሁሉ የተለየ ዕጣ ፈንታ እንዲኖራት ያደረገው ያ አስደናቂ የአመራር ጥበብና የተፈጥሮ ሀብት አጠቃቀም ስልቷ ነው። እንደ አውሮፓውያን አቆጣጠር በ1966 ከእንግሊዝ ቅኝ አገዛዝ ነፃ ስትወጣ ቦትስዋና በዓለም ላይ ካሉት 3 እጅግ ድሃ ሀገራት ተርታ ትመደብ ነበረ። ነገር ግን ነፃ በወጣች በዓመቷ መሬቷ ስር ተዝቆ የማያልቅ የአልማዝ ክምችት ተገኘ። ብዙ የአፍሪካ ሀገራት የተፈጥሮ ሀብት ሲያገኙ ዜጎች ወደ እርስ በርስ ጦርነት ወይም ደግሞ መሪዎቿ በሙስና ሲጨማለቁበት፣ የቦትስዋና መሪዎች ግን ፍጹም የተለየ መንገድን መረጡ። በዓለም ላይ ትልቁ የአልማዝ ማውጫ ኩባንያ ከሆነው ከዲቢርስ ጋር በእኩል 50 በ50 ድርሻ በመደራደር ዲብስዋንስ የተባለ የጋራ ኩባንያን መሰረቱ። ይህም ከአልማዝ የሚገኘው ትርፍ በሙሉ ወደ ባለስልጣናት ሳይሆን በቀጥታ ወደ ማህበረሰቡ የትምህርት ግንባታ፣ ጤናና መሰረተ ልማት እንዲፈስ አደረጉ። ለዚህም ነው ዛሬ ቦትስዋና በዓለም ላይ ካሉ ታዳጊ ሀገራት ሁሉ በከፍተኛ ፍጥነት እያደገች የኢኮኖሚ ተአምር ያስመዘገበች ተብላ የምትጠራው። ይህ የኢኮኖሚ ጥንካሬ በዜጎቿ የኑሮ ደረጃ ላይ ያመጣውን ለውጥ ከሌሎች ሀገራት ጋር ስናነጻጽረው አስገራሚ ቁጥሮችን እናገኛለን። በአሁኑ ወቅት የቦትስዋና የነፍስ ወከፍ ገቢ $18,000 በላይ ሲሆን ይህ ቁጥር ከኢትዮጵያ የነፍስ ወከፍ ገቢ ጋር ሲነጻጸር ከ10 እጥፍ በላይ ይበልጣል። እንዲያውም የሚገርመው የቦትስዋና ዜጎች በአማካይ የኑሮ ደረጃ እንደ ዩክሬን፣ አልባኒያ ወይም ሰሜን መቄዶንያ ካሉ አንዳንድ የአውሮፓ ሀገራት ጋር እኩል አልፎ ተርፎም የሚበልጥበት ደረጃ ላይ ደርሷል። በጤናው ዘርፍ ያለውን የደሞዝ ክፍያ ስንመለከት ደግሞ ልዩነቱ ይበልጥና ግልጽና አስገራሚ ይሆናል። በቦትስዋና ያለ አንድ መካከለኛ ስፔሻሊስት ዶክተር በወር በአማካይ ከ3000 እስከ 5000 አሜሪካን ዶላር የሚጠጋ ደሞዝና የተለያዩ ጥቅማ ጥቅሞችን ያገኛል። ይህንን ክፍያ በኢትዮጵያ ውስጥ ካለ አንድ ከፍተኛ የመንግስት ሆስፒታል ዶክተር የወር ደሞዝ ጋር ስናነጻጽረው የቦትስዋና ዶክተሮች ከኢትዮጵያ አቻቸው ከ7 እስከ 10 እጥፍ የሚበልጥ ክፍያን ያገኛሉ። ይህ ከፍተኛ ክፍያ የሀገሪቱን የጤና ባለሙያዎች በሀገራቸው ረግተው እንዲሰሩና ጥራት ያለው አገልግሎት እንዲሰጡ ትልቅ መሰረት ጥሏል። የቦትስዋና መሬት በቆዳ ስፋቱ ከፈረንሳይ ጋር የሚስተካከል ቢሆንም በውስጡ የሚኖረው ሕዝብ ብዛት ግን ከ2.5 ሚሊዮን አይበልጥም። ይባስ ብሎ ደግሞ ከሀገሪቱ መሬት ላይ ከ70 በመቶ በላይ የሚሆነውን ክፍል የሚሸፍነው ታዋቂውና ደረቁ የካላሃሪ በረሃ ነው። ይህ በረሃ ግን እንደ ሌሎች በረሃዎች ሙሉ በሙሉ ሕይወት አልባ ሳይሆን በውስጡ የተደበቀ ሕይወት የተሞላበት ግዙፍ ብዝሃ ሕይወትና እጅግ በርካታ የዱር እንስሳት የሚኖሩበት ልዩ ስፍራ ነው። በሀገሪቱ ውስጥ ካለው ጠቅላላ መሬት ላይ ወደ 40 በመቶ የሚሆን ክፍል
ለዱር እንስሳት ጥበቃና ለብሔራዊ ፓርኮች የተከለለ ነው። በዚህም ምክንያት ቦትስዋና በዓለም ላይ ከፍተኛው የዝሆኖች ቁጥር የሚገኝባት ሀገር ናት። ከ130 ሺህ በላይ ዝሆኖች በነፃነት የሚዘዋወሩባት ሲሆን በተለይም ቾቤ ብሔራዊ ፓርክ ውስጥ በብዛት ይታያሉ። ይህ ማለት በአማካይ ለእያንዳንዱ 20 የቦትስዋና ዜጎች አንድ ዝሆን ይደርሳል ማለት ነው። ዝሆኖቹ አንዳንድ ጊዜ እስከ ከተማ ዳርቻዎች ድረስ በመምጣት ከሰዎች ጋር አብረው የሚኖሩበት ሁኔታ መኖሩ የተፈጥሮን ትልቅ ትዕይንት ያሳየናል። የሚገርመው የቦትስዋና ብሔራዊ እንስሳ ግን ዝሆን ሳይሆን ዜብራ ወይም የዱር አህያ ነው። በዓለም ላይ ካሉ ትልልቅና አስደናቂ የዜብራ ፍልሰቶች አንዱ የሚካሄደው እዚሁ ቦትስዋና ውስጥ መሆኑ ደግሞ ለተፈጥሮ አፍቃሪያን ትልቅ ግብዣ ነው። ሀገሪቱ አካባቢዋንና ዱር እንስሳቶቿን ለመጠበቅ ስትል ቱሪዝምን ጥቂት ግን ከፍተኛ ጥራት ያለው በሚል ልዩ ስልት ትመራለች። ይህም ማለት ብዙ ቱሪስቶችን አጭቆ ከመቀበል ይልቅ የተፈጥሮ ሀብቶቻቸውን በጥንቃቄ ጠብቀው ለሚመጡ ጥቂት ቱሪስቶች ውድና ልዩ ተወዳጅ ስፍራ እንዲሆን ማድረግ መቻሏ ነው። ወደ ጥንታዊው ባህልና ሕግ ስንገባ ደግሞ ቦትስዋና እጅግ የሚገርሙ ልማዶች አሏት። በሀገሪቱ ውስጥ ትልቁ የተከበረ ሀብት ከብት ነው። አንድ ሰው በህብረተሰቡ ዘንድ ያለው ክብርና የሀብት ደረጃ የሚለካው ባለው የከብት መንጋ ብዛት እንጂ ባንክ ውስጥ ባለው ገንዘብ አይደለም። እንዲያውም በሀገሪቱ ባህላዊ ሕግ መሰረት የሴት ልጅ ጥሎሽ የሚከፈለው በከብቶች ቁጥር ነው። የሚገርመው ደግሞ በቦትስዋና አውራ ጎዳናዎች ላይ ከብቶች የመንገድ ቅድሚያ መብት አላቸው። አንድ አሽከርካሪ በመንገድ ላይ የሚጓዝ ከብት ገጭቶ ቢገድል ለከብቱ ባለቤት እጅግ ከፍተኛ የሆነ የካሳ ክፍያ እንዲከፍል በሕግ ይገደዳል። ሌላው አስቂኝና አስገራሚ እውነታ ደግሞ የሀገሪቱ ገንዘብ ፑላ የሚባል ሲሆን ትርጉሙ በቀጥታ ዝናብ ማለት ነው። በካላሃሪ በረሃ ስለሚቸገሩ ዝናብ ለእነሱ እንደ ገንዘብ ያህል ዋጋ ስላለው ዜጎች እርስ በርስ ሲገናኙ ሰላምታ ለመለዋወጥ ወይም መልካም ምኞት ለመግለጽ ፑላ ይባባላሉ። ይህ ዝናብ የመውደድ ባህላቸው በብሔራዊ ባንዲራቸው ላይ ጭምር የሚታይ ሲሆን ባንዲራው ላይ ያለው ሰማያዊ ቀለም ዝናብንና ውሃን በኩራት ይወክላል። መሃል ላይ ያለው ጥቁርና ነጭ መስመር ደግሞ የዜብራን መልክ ከመመሰሉም በላይ የጥቁርና ነጭ ሕዝቦች በሀገሪቱ ውስጥ በሰላም አብረው መኖራቸውን የሚያሳይ አስገራሚ መገለጫ ነው። የቦትስዋና ታሪክ ያለምንም ትልቅ የደም መፋሰስና የእርስ በርስ ጦርነት በአፍሪካ ቀንድ ደቡባዊ ክፍል ካሉት ሀገራት በተለየ መልኩ በሰላም የተጓዘበት ሚስጥር ከጎተላ በሚባለው ጥንታዊ የዲሞክራሲ ስርዓታቸው ላይ የተመሰረተ ነው። በ1966 ነፃነታቸውን ካገኙ ጊዜ ጀምሮ ምንም ጦርነት፣ መፈንቅለ መንግስት ወይም የውስጥ ግጭት ያላጋጠማት በመሆኗ በአፍሪካ ካሉ በጣም የተረጋጋ ዲሞክራሲ ካላቸው ሀገራት አንዷ ተደርጋ ትወሰዳለች። ይህ ስርዓት ማንኛውም የሀገሪቱ ዜጋ ሴትም ሆነች ወንድ፣ ድሃም ሆነ ሀብታም በንጉሱ ወይም በጎሳ መሪው ፊት ቀርቦ ያለምንም ፍርሃት ሐሳቡን በነፃነት የሚገልጽበት የጋራ መወያያ መድረክ ነው። የዛሬው አስደናቂ ፕሮግራማችን ይህን ይመስል ነበረ። እናንተስ የቦትስዋና መሪዎች የአልማዝ ሀብታቸውን ለግል ጥቅማቸው ሳይሆን ለሀገራቸው መሰረተ ልማት ማዋላቸው ለሌሎች የአፍሪካ ሀገራት ምን አይነት ትምህርት ይሰጣል ትላላችሁ? ከዚህ ታሪክ የላቀ ስሜት የሰጣችሁ የትኛው ክፍል ነው? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር ማድረጋችሁን እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ፕሮግራም ሌላ አስደናቂ ታሪክ ይዘንላችሁ እስክንመጣ ድረስ ቸር ሰንብቱ። ሰላም።